በጅቡቲና በየመን መካከል የሚገኘው የባብ ኤልማንዴብ የባህር ወሽመጥ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኝ ስትራቴጂካዊ ወሳኝ የውሃ መስመር ነው። ለዓለም አቀፍ ንግድ ወሳኝ የደም ስር ሆኖም ያገለግላል። 14 በመቶ የሚሆነው የዓለም ንግድ ከፍተኛ የኮንቴነር ጭነትን ጨምሮ በጠባቡ የውሃ መንገድ በኩል ይተላለፋል። የህንድ ውቅያኖስን ከሜዲትራሊያን ጋር በስዊዝ ቦይ በኩልም ያገናኛል። የዚህ የባህር መተላለፊያ ደህንነት ለክልላዊና ለዓለም አቀፍ ኃይሎች እጅግ አስፈላጊ ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግብፅ በአፍሪካ ቀንድ ውስጥ ስትራቴጂካዊ ጠቀሜታ ያለውን የቀይ ባህር የባህር መስመሮችን ለመጠበቅ መረጋጋትንና ደህንነትን ለማጠናከር ጥረት እያደረገች መሆኑን አስታውቀዋል። የቀይ ባህር መተላለፊያ ለክልላዊ ብቻ ሳይሆን ለዓለም አቀፍ ደህንነትም አስፈላጊ መሆኑን አጽንኦትም ይሰጣሉ። ወዲህ ደግሞ ይህ የባህር ወሽመጥ ለእስራኤልና ሶማሊያ አዲስ ፍጥጫ ምክንያት ሆኗል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ሶማሊያ የቀይ ባህርን ኮሪደር ለማስጠበቅ ከክልል ኃይላን ጋር በንቃት እየተሳተፈች ነው። ሳውዲ አረቢያ ከሶማሊያና ከግብፅ ጋር አዲስ ወታደራዊ ጥምረት ለመፍጠር ድርድር እያጠናቀቀች እንደሆነ ተሰምቷል። ይህም በክልላዊ ተለዋዋጭነት ላይ ሊያመጣ የሚችለውን ለውጥ ያሳያል። ስምምነቱ በቀይ ባህር ደህንነት ላይ ስትራቴጂካዊ ትብብርን ለማሳደግና በሞቃዲሾ እንዲሁም በሪያድ መካከል ያለውን ወታደራዊ ትስስር ለማጠናከር ያለመ ነው። ባለሥልጣናቱ እንደገለጹት ታሪካዊ የተባለው ይህ ስምምነት በወታደራዊ ስልጠና፣ በመሳሪያዎች ዘመናዊነትና በስለላ መጋራት የመከላከያ ትብብርን በማጎልበት ላይ ያተኩራል። ይህ ወሳኝ የባህር መተላለፊያዎችን ከባህር ወንበዴዎችና ከጂኦፖለቲካዊ ስጋቶች ለመጠበቅ እንዲሁም በቀይ ባህር ደህንነት ላይ ያተኩራል። የሶማሊያ ፌዴራል መንግሥት በቅርቡ ከተባበሩት አረብ ኤሚሬትስ ጋር የደህንነትና የወደብ ስምምነቶችን ለማቋረጥ ባደረገው ውሳኔ መሰረት ሞቃዲሾ የባህረ ሰላጤው ሀገር ሉዓላዊነቷን ጥሳለች ሲል ክስ አቅርቧል። በሌላ በኩል ሶማሊያ ከየመን ጋር የሁለትዮሽ የባህር ደህንነት ትብብርን እያጠናከረች ነው። የሶማሊያ የመከላከያ ሚኒስትር አህመድ ሟሊም ፊኪ ከየመን አቻቸው ሌተናል ጀነራል ሞሐሰን ሙሐመድ አህመድ አልዳሪ ጋር በካይሮ ስትራቴጂካዊ ስብሰባ አካሂደዋል። ይህም የመከላከያ ትብብርን በማሻሻልና ሁለቱን አገራት የሚያገናኘውን ወሳኝ የባህር መተላለፊያ በመጠበቅ ላይ ያተኮረ ነበር። የውይይቱ ዋና ዓላማ በቀይ ባህርና በኤደን ባህረ ሰላጤ የባህር ደህንነትን ለማጠናከር የተወሰደ አስቸኳይ እርምጃ ነው። ሁለቱም ባለስልጣናት የሽብር ድርጅቶች የክልል መረጋጋትን ለማዳከም የሚጠቀሙባቸውን ህገወጥ የጦር መሳሪያዎች ዝውውር ለመዋጋት የትብብር ጉዳዮችን ገምግመዋል። የክልል መረጋጋትንም ሆነ ዓለም አቀፍ የባህር ደህንነት ለመጠበቅ ሁሉንም አይነት ህገወጥ እንቅስቃሴዎችን መቆጣጠር አስፈላጊ መሆኑን ተስማምተዋል። ሶማሊያ የባህር አስተዳደር ማዕቀፉን ለማጠናከር ጉልህ እርምጃዎችን ወስዳለች። የሶማሊያ ፌዴራላዊ ሪፐብሊክ ከዓለም አቀፉ የሞባይል ሳተላይት ድርጅት ጋር በይፋ ተስማምቷል። ይህም በሀገሪቱ የባህር ደህንነትና የቴክኖሎጂ እድገት ውስጥ ትልቅ ስኬት ነው። ይህ አስፈላጊ እርምጃ የሶማሊያ ፌዴራል መንግስት የባህር ደህንነትን ለማጠናከርና ዓለም አቀፍ ትብብርን ለማሳደግ ያለውን ቁርጠኝነት ያሳያል። ስምምነቱ ለባህር ደህንነትና ለሌሎች ተልእኮዎች እንዲሁም በግዛቷ ውስጥ ለሚደረጉ የመርከብ ቁጥጥር አስፈላጊ ለሆኑ ዓለም አቀፍ የሳተላይት ግንኙነት አውታረ መረቦች መዳረሻን ይሰጣል። ምንም እንኳን የሶማሊያ እርምጃ ዲፕሎማሲያዊ ስኬት ተደርጎ ቢወሰድም ይህ እንቅስቃሴ ለሶማሊያ ከፍተኛ አደጋዎች እንደሚያስከትል ሰፊ እምነት አለ። ምዕራባውያን ኃይሎች በዋና ዋና የዓለም አቀፍ የመርከብ መስመሮች ላይ ለሚከሰቱ መስተጓጎሎች ጎልተው በሚታዩበት በዚህ ጊዜ ምዕራባውያን ኃይሎች በዋና ዋና የዓለም አቀፍ የመርከብ መስመሮች ላይ በሚከሰቱ መስተጓጎሎች ምክንያት እየተፈተኑ ባሉበት በዚህ ጊዜ መሆኑም አደጋውን ከፍ ያደርገዋል። ከዓለም አቀፍ የባህር ሕግ አንጻር የባህር መስመር መዝጋትና ማስፈራራት የጦርነት አዋጅ ተደርጎም ሊወሰድ ይችላል። ሶማሊያ በእስራኤል ላይ የመርከብ እንቅስቃሴን መገደብ በተመለከተ ልታስብባቸው ከምትችላቸው ጉዳዮች መካከል ዓለም አቀፍ ድጋፍ የማግኘት ዕድሉ አነስተኛ መሆኑ ነው። ሶማሊያ እንዲህ አይነቱን እገዳ የማስፈጸም አቅም የላትም። ተግባራዊ የባህር ኃይልም የላትም። የበረራ ዘመቻዎችን የማድረግ አቅም ያለው የአየር ኃይልና የባለስቲክ ሚሳኤሎች ክምችትም እንዲሁ የላትም። እናም
ቀይ ባህርን በማገድ እስራኤልን ለመቅጣት መፈለግ ይህ ለሶማሊያ ከሁቲዎች ጋር እሰራለሁ ብሎ እንደማወጅ ያክል ነው። በተጨማሪም ከአሜሪካ ጋር ያለውን ደካማ ግንኙነት ወደ ተባባሰ ደረጃ ሊያደርሰው ይችላል። የሶማሊያ እርምጃ የመጣው እስራኤል በታህሳስ 2025 ለሶማሌላንድ እውቅና ለመስጠት የወሰደችውን ውሳኔ ተከትሎ ነው። በቅርቡም እስራኤል ከሶማሊያ በተገነጠለችው ሶማሌላንድ ክልል ውስጥ የመጀመሪያዋን አምባሳደር ሹማለች። ይህም ውጥረቱን የበለጠ እንዲገዝፍ አድርጎታል። ቀደም ሲል ሶማሌላንድን በታይዋን በአምባሳደርነት የወከሉት መሐመድ ሃጊ በእስራኤል ውስጥ አዲሱ የዲፕሎማሲያዊ ቦታቸውን በይፋ ተረክበዋል። ይህ የእስራኤል ውሳኔ በሶማሊያ ሹማምን ዘንድ ከፍተኛ ተቃውሞ ያስነሳና በዓለም አቀፍ ደረጃ የተለያዩ ምላሾችን ያስከተለ ነው። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በበኩላቸው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዚህ ሳምንት የስልክ ውይይት አድርገዋል። የመሪዎቹ ውይይት በተለያዩ የመካከለኛው ምስራቅ አገራት መካከል በተፈጠረው ግጭት መካከል ስላለው የክልል ደህንነት ላይ ያተኮረ ነው። ከዚህም በላይ የስለላ ሪፖርቶችና የክልል መሪዎች እንደሚያመለክቱት እስራኤል በሶማሌላንድ ክልል ውስጥ ስትራቴጂካዊ ወታደራዊ ሰፈር ለመመስረት እንዳሰበች ያመለክታል። የእስራኤልን ወታደራዊ አሻራ ለማስፋት የቀረበው ሐሳብ ከየመን ሁቲ አማጽያንና ከአልሸባብ ታጣቂዎች ከባድና ቀጥተኛ ዛቻ አስከትሏል። እነዚህ ቡድኖች ማንኛውም የእስራኤል እርምጃ ለቀጥተኛ ወታደራዊ ኢላማ እንደሚጋብዝ በይፋ አስጠንቅቀዋል። የእስራኤል እርምጃ ከዓለም አቀፍ ማህበረሰብ ሰፊ ተቃውሞም አስከትሏል። የግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲ ካይሮ እስራኤል ለሶማሌላንድ ተገንጣይ ክልል እውቅና መስጠቷን በጽኑ አውግዘዋል። እርምጃውንና ከዚያም በኋላ አምባሳደር መሾም የዓለም አቀፍ ሕግን በግልጽ መጣስ ነው ሲሉ ገልጸውታል። በሶማሊያ መረጋጋት ለአፍሪካ ቀንድ ደህንነት ወሳኝና ከግብፅ ብሔራዊ ደህንነት ጋር በቅርበት የተቆራኘ ነው የአብዱላቲ አስተያየት ነው። ግብፅ በወታደራዊ በደህንነትና በሰብአዊ ዘርፎች ሞቃዲሾን ለመደገፍ የገባቸውን ቃልም ዳግም አስተጋብተዋል። ግብፅ፣ ሶማሊያ፣ ሱዳን፣ ሊቢያ፣ ባንግላዴሽ፣ አልጄሪያ፣ ሳውዲ አረቢያ፣ ፍልስጤም፣ ቱርክ፣ ኢንዶኔዥያ፣ ፓኪስታንና ኩዌትን ጨምሮ ከ12 ሀገራት የተውጣጡ የውጭ ጉዳይ ሚኒስትሮች የእስራኤልን ውሳኔ በጥብቅ አውግዘዋል። እርምጃውንም የሶማሊያን ሉዓላዊነትና የግዛት አንድነት በግልጽ የሚጥስ ሲሉ ገልጸውታል። የጂኦፖለቲካዊ አንድምታዎችን በተመለከተም ምንም እንኳን የዲፕሎማሲያዊ አቅምን የሚያንጸባርቅ ቢሆንም ውጤቱ ግን የከፋ የሚሆንበት እድል አለ። የባብ ኤል ማንዴብ የባህር ወሽመጥን የማገድ ስጋት እንደ የፖሊሲ ለውጥ ሳይሆን በዲፕሎማሲያዊ ብስጭት መነሻነት ጥንካሬን ለማሳየት የታለመ እርምጃም ይመስላል። መግለጫዎች ቀላል ናቸው፣ ማስፈጸም ግን ከባድ ነው። ዓለም አቀፍ የባህር መስመርን መቆጣጠር ቁርጠኝነትና የሚያመጣውን መዘዝን መገንዘብ ይጠይቃል። ሶማሊያ በባብ ኤል ማንዴብ የባህር ወሽመጥና ሌሎች ውሃዎች ላይ ቀጥተኛ ስልጣን የላትም። በዚህ ጊዜ የሶማሊያ መንግስት ዓለም አቀፍ መርከቦችን መቆጣጠር ይቅርና ስጋቶችን የመመከት ትክክለኛ አቅምን በተመለከተ ጥያቄዎች ይነሱበታል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አፍሮሲን፣ ሶማሊያ ጋርዲያንና አጃንስ ፍራንስ ፕሬስን በዋቢነት ተጠቅመናል።